ዲያሪው ክፍል 18 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ታዲያ እንዲህ የሚይዝቱ ከነበርና ከሟች ጋር አብረው ያመሹ ከሆነ ያንን ዛቻውቶን ላለመፈጸሙ ምን ማስረጃ አለው? በመጀመሪያ ደረጃ ያኔና ዛሬ የተለያዩ ጊዜያቶች ናቸው። ያኔ በየዋህነት ያበላሸሁትን ህይወቴንና በዛ ምክንያት የደረሰብኝን ስቃይ እንኳንስ ልደግመው ላስበው አልፈልግም። እኔ ዛሬ በጣም የምወዳት እጮኛለችኝ። የራሴን ቤተሰብ መስርቼ የተደላደለ ኑሮ ለመኖር የሚያስችል ገቢ ያለኝ ሰው ሆኜ ሳለ ያ በወጣትነት ዘመን የነበረው ያፍላነት የፍቅር ስሜት ገፋፍቶኝ በቂም በቀል ህይወቴን የማበላሽበት ምክንያት በፍጹም የማይታሰብ ነው። ወደ ተጠየቅኩት ጥያቄ ለመመለስ የዛን ዕለት ከሷ ጋር በሰላም ስንጨዋወት አምሽተን በሰላም ተለይቼ እንደሄድኩና ከዛ በኋላ ችግሩ እንደተፈጠረ አስተናጋጁ በግልጽ አይቷል። ፖሊስም ባደረገው የማጣራት ስራ እኔ ነፃ መሆኔን በማረጋገጡ ለቆኛል በማለት መለሰ። ከዚህ በኋላ ጠበቃዬ እጅግም የማይረቡ ጥያቄዎችን ብቻ ጠይቆ አመሰግናለሁ ብሎ ተቀመጠ። ሌላው ቀርቶ አልማዝ ወደ ነበረችበት አልቤርጎ ድረስ ሄዶ መልእክት እንዲናገር ኤልሳ እንደላከችው ዲያሪው ላይ አንብቦ ሳለ ይህንን እንኳ ለመጠየቅ አልፈለገም። ዳሩ እሱ እጮኛውን የሚያስወነጅል ጥያቄ እንዲጠየቅ መጠበቅ የዋህነት ነው። ይሁን እንጂ ውሸት በውሸት ላይ ሲደራረብ በመስማቴ ወንጀሉ እዚህ አካባቢ ተፈጽሟል የሚል ጥርጣሬ እየጠነከረ መጣ። ቀጥሎም ለምስክርነት የተጠራው የሆቴል ቤቱ አስተናጋጅ ነው። የአስተናጋጁን የምስክር ቃል ስሰማ በጣም ደነቀኝ። ተሾመ እሷን ተሰናብቶ ከሄደ በኋላ አንድ ቢራ ጠርሙስ እንዲያመጣላት ሟች አዛው ስለነበር ይህንን ይዞ ሲሄድ እኔ ተከሳሹ አብሬ ተከትዬ እንደመጣሁና ለሱ በሩን ስትከፍት እኔ ገብቼ ከውስጥ በሩን መቆለፌን እሱም በሁኔታው ተጠራጥሮ በራን ኳክቶ ሟችን ችግር ይኖር ይሆን ብሎ እንደጠየቃትና ከገባውም ሰውዬ ጋር እንደሚተዋወቁና ችግር እንደሌለ ስለነገረው ጥሎ መሄዱን አስተናጋጁ መሰከረ። በጣም የሚገርመው ግን አንድ ጊዜ ብቻ ካየኝ እንዴት በእርግጠኝነት እኔ መሆኔን ሊያውቅ እንደቻለ ሲጠየቅ ቀኑን በሙሉ እየተመላለስኩ መምጣትና ለመምጣቷን እጠይቅ ስለነበር እንደማይረሳኝና ሟች ከተሾመ ጋር እየተጫወተች ሳለ አንድ ጥግ ቦታ ላይ ተቀምጬ ስከታተላቸው እንደነበር መሰከረ። ከዛም በኋላ ትምህርት ቤት ውስጥ የነበሩ የኔና የሷ 3 ጓደኞች በየተራ እየተጠሩ ሲመሰክሩ የአንዳንዶቹ ለስለስ ይበል እንጂ ምስክርነታቸው የኔን ነጻነት ከማረጋገጥ ይልቅ ወንጀለኛነቴን የሚያጠናክር ነበር። ሁሉም በጣም እንዋደድ እንደነበርና በኋላ ግን ሟች ከዶክተር አድማሱ ጋር በፈጠረችው ቅርርብ የተነሳ እኔ በከፍተኛ ሁኔታ እቀና እንደነበር መሰከሩ። ስለዚህም ቅናት ጥርጣሬ ለመግደል የሚያስነሳ ስለመሆኑ ምንም ጥርጣሬ አልነበራቸው። በእነሱም ግምት ሟች ጥሩ ጸባይ የነበራትና ከማንም ሰው ጋር ተጣልታ የማታውቅ በመሆኑ ይህንን ይፈጽማል ብለው የሚጠረጥሩት ሌላ ሰው እንደሌለ መሰከሩ። ይህ ሁሉ ታዲያ የኔን ወንጀለኝነት የሚያጠናክር እንጂ የሚያቀል አልነበረም። ዳኛው ጠበቃዬ የመከላከያ ምስክሮቹን እንዲያቀርብ ለሚያዝያ 5 ቀን 1981 ዓ.ም ቀጠሮ ሰጥተውን አሰናበቱን። በዛችኛው በተለመደችው እስር ቤት ውስጥ በተለመደው መልኩ ኑሮዬን ለመቀጠል ከፍርድ ቤት ወጣሁ። እስር ቤት እንደገባሁ ራሴ እስኪፈነዳ ድረስ ሰው ሳላናግር ጥግ ቦታ ላይ ቁጭ ብዬ የተሰጡትን የምስክርነት ቃሎች አንዱን ካንዱ ጋር በማዛመድና በመተንተን የሴራውን ምንነት ለማወቅ መጣር ጀመርኩኝ። በእርግጥም እኔን ለመወንጀል ዲያሪው ላይ ከሰፈረው ጽሑፍ ጋር ተመሳሳይ ቅንብር እንደተሰራና ይህንንም እውነት ለማስመሰል አስተናጋጁ ገዝቶ ሊመሰክር እንደመጣ እርግጠኛ ሆንኩኝ።
ይህ ደግሞ ሆን ተብሎ በተሾመና በኤልሳ ተነቀነባብሮ በጠበቃ አማካሪነት የመጨረሻ ቅርጹን የያዘ ሴራ ነው። እንደሚመስለኝ ኤልሳ ሆን ብላ ከተሾማ ጋር በመመካከር እኔን እንዳገኘች በማስመሰል ደብዳቤ ጽፋ አልማዝ ወደ አዲስ አበባ እንድትመጣ ካደረገች በኋላ ተሾመ እንዲያገኛት ወደ ሆቴሉ የላከችው እሷ ራሷ መሆን አለባት። ምናልባትም ለክፋት ሳይሆን ከእኔ መለያየቷን ስለምታውቅና ዶክተሩን ከምታገባ የአክስቷ ልጅ ጋር እንድትጋባ ለማድረግ ብላ ያደረገችው ሊሆን ይችላል። ይህንንም ትምህርት ቤት ውስጥም ስታደርገው ስለነበር አሁን አታደርገውም ማለት አይቻልም። እንግዲህ አጅሬ እዚያ ሄዶ እድሉን ይሞክራል። ነገር ግን አሁንም ያው የለመደው መጥፎ አቀባበል ሲገጥመው ጥንትም እንደዛተው በንዴት መኝታ ቤቷ ውስጥ ገብቶ ገሏት ሊሆን ይችላል። ይህ ማለት ደግሞ ኤልሳም በተባባሪነት ልትወነጀል ነው ማለት ነው። ስለዚህ ሁለቱም መዋሸት አለባቸው። እነሱ ነፃ እንዲወጡ ደግሞ የግድ አንድ ሰው መወንጀል አለበት። ያም ሰው ሌላ ሰው ሳይሆን እኔው ነኝ ማለት ነው። እኔ ደግሞ ተከራክሬ ነፃ እንዳልወጣ እነሱ ለእኔ ተከራካሪ ሆነው ቀርበው እውነትን ማዳፈን ነበረባቸውና ይህንኑ ለማሳካት በመፍጨርጨር ላይ ናቸው። ይህ ማለት ደግሞ አሁን የማየው የይስሙላ ተጠየቅ ልጠየቅ እኔንና ሌላውን ለማሳመን የሚደረግ ትርኢት እንጂ ሌላ ሊሆን ፈጽሞ አይችልም። ቀደም ሲል ህሊናዬ አንዳች ነገር አሳውሮት ነው እንጂ ኤልሳ እኔ መታሰሬን እንዴት አውቃ ጥብቅና ልትቆምልኝ መጣች ብዬ መጠራጠርም ነበረብኝ። እንዲያውም ሊሆን የሚችለው እኔን ጠቁመው ካስያዙ በኋላ ጥብቅና በመቆም ሀቅን አዳፍነው ለማስቀረት የነደፉት የረቀቀ ሴራ ነው። እንግዲህ ሴራው ይሄ ከሆነ ደግሞ አራጆቹን ተከትሎ እንደመሄድ በሬ ሆኛለሁ ማለት ነው። ከዚህ ወጥመድ ለመውጣት ደግሞ አንድ ነገር ማድረግ እንዳለብኝ ብገነዘብም ምን ላደርግ እንደምችል ግን አንዳችም መፍትሄ ሊመጣልኝ አልቻለም። ጊዜው እየጨመረ በሄደ ቁጥር አለሚቱ አለፍ አለፍ እያለች መምጣቷ ቀርቶ እጅግ እየዘገየች ብቅ ማለት ጀመረች። የቤቱን ዕቃ በየተራ እየሸጠች ለራሷም ሆነ ለኔ የሚያስፈልገንን ነገር እንድታደርግበት ነግሬያታለሁ። ይሁን እንጂ የሚሸጠው ነገር ቀስ በቀስ እየሳሳ በመምጣቱና እኔም እንዲህ በቀላሉ እንደማልፈታ ስለተገነዘበች በቁጠባ መጠቀሟ ነበር። አልፎ አልፎ የመስሪያ ቤቱ ባልደረቦቼ እየመጡ ገንዘብ ሲሰጡ ያችኑ ሰብስቤ የምሰጣት ቢሆንም ይህም ለኔና ለሷ ቀለብ ሆኖ የቤት ኪራይ ለመክፈል የሚበቃ ስላልነበር አጠቃቀሟን መቆጠቡ አግባብነት ነበረው። ጓደኞቼ እየመጡ ቢጠይቁኝም ነፍሰ ገዳይ አድርገው ስለሚመለከቱኝ ሳይሆን አይቀርም በአንዳቸውም ፊት ላይ የሐዘን ስሜት አለ። ሁሉም ሰው ፍቅረኛውን እንደገደለ ቀናተኛ አፍቃሪ እንደሚገምተኝ እርግጠኛ ነበርኩ። ያም ሆኖ ይህ እያንዳንዱ ስለኔ ያለው ግምት እንዲህ ይሆናል እንደዚያ ይሆናል ብዬ ከመገመት ውጪ ከሌሎች የምሰማው ነገር አልነበረም። በአንጻሩ የእስር ቤት ጓደኞቼ እስከዚህም ስለዚህ ጉዳይ ለማወቅ የሚጨነቁ አልነበሩ። መግደል ምን እንደሆነና ምን ያህል ሊያጋጥም የሚችል ቀላል ነገር መሆኑን አብዛኞቹ አይተውታል። ያላዩትም ደጋግመው ሰምተውታልና አይደንቃቸውም። ያልገደለ ቢኖር እንኳ ያው በስርቆት የተያዘው ነው። ከእነርሱም ውስጥ ከፊሉ ጥሩ አጋጣሚ ካጋጠመውና ብዙ ገንዘብ የሚያገኝበት እድል ካገኘ ለመግደል ወደ ኋላ የሚል አልነበረም። እዚህ በተወሰኑ ሰዎች ዘንድ ሰው ገደለ የሚለው ቃል በላ ወይም ጠጣ እንደሚባለው ተራ ነገር ነው የሚታየው። ስለዚህ ስለ እኔ መግደል የሚጠራጠር ባይኖርም ስለ ሁኔታው ለማወቅ ግን የሚጨነቅ አልነበረም። አብዛኛውን ይህንን ነገር እንደ ተራ ነገር ስለሚመለከተውና ስለ እኔ እስር መነሻ ለማወቅ የሚያስጨንቀኝ ባለመሆኑ ደስተኛ ነኝ። ከዚህ ውጪ ለእኔም ቢሆን ንጽህናዬን ለሌላው ለማሳየት ከመጨነቅ ይልቅ እንደ ገደልኩ አምኜ ማሳመኑ ይቀለኝ ነበር። ጠበቃዬ እየጣራ ያለው እኔን ነፃ ለማውጣት ይሁን ወይም
እስሬን ለማጠናከር ባይገባኝም በየቀኑ አዳዲስ የቤት ስራ ይዞ ይመጣል። ለግማሹ ከኔ መልስ የሚያገኝ ሲሆን ለቀሪው ደግሞ ዲያሪውንና ደብዳቤውን እያነጻጸረ ማስረጃ ሲሰበስብና ሲያጠናክር ይውላል። ይህን የሚያደርገው ጥረት ላይ ደግሞ ጥርጣሬ እየተሳሳተ ይሆን እንዴ ማለት ያልቀረም። በእርግጥ ጠበቃዬ ለዚህ ድጋሙ ከኔ የሚያገኘው ምንም ነገር አልነበረም። በእርግጥም ለኔ ነጻነት ሲል እየደከመልኝ ከሆነ ግፋ ቢል ሊሆን የሚችለው ሂደቱን በሽንፈት ሳይሆን በማሸነፍ ከደመደመው ለእጮኛው ያለውን ፍቅር ሊገልጽላት የሚችልበት ጥሩ አጋጣሚ መሆኑ ሲሆን፣ በሌላ በኩል ደግሞ ወንጀላቸውን ለማዳፈን እየጣረ ከሆነ ግን እጮኛውን ከአደጋ ማዳን በመቻሉና ከፊቱ የተጋረጠውን አደጋ በማስወገዱ የሚያገኘው እርካታ ብቻ ነው። ያም ሆነ ይህ እኔ አሁን ላደርገው የምችለው ነገር ስለሌለ ለክፉም ይሁን ለደግ የፈለገው ጉዳይ እስኪሳካለት ድረስ ላግዘው ወሰንኩ። ሌላው ቢቀር ከኔ የሚፈልገው እውነቱን ማወቅ ነውና እውነቱን በመንገር ልተባበረው አሰብኩ። ከራሴ አንጻር በክርክሩ ቢያሸንፍም ቢሸነፍም ለኔ ደንታ አልነበረም። ለኔ ውጪውም ሆነ እስር ቤቱ ከአሁን በኋላ ለውጥ የለውምና ለሱ ግን ማሸነፍም ሆነ መሸነፍ ትልቅ ትርጉም እንዳለው በእርግጠኝነት መናገር እችላለሁ። አንድ ቀን ጠበቃዬ መረጃ ካገኘሁ በማለት በጥያቄ ሲያዋክበኝ ከቆየ በኋላ ተሰናብቶኝ እንደወጣ በውስጤ ተቀብሮ የሚከነክነኝ ነገር ውስጤ ቢኖርም ባይኖርም ተንፍሼው መገላገል አለብኝ ብዬ በመወሰኔ ፖሊሱ እንደገና እንዲጠራልኝ ነገርኩት። ጠበቃዬ ተመልሶ ፊት ለፊት ተቀምጦ ምን ሊነግረኝ ይሆን እያለ አይኔ ሲያይ ይቅርታ ደግሜ አስጠራው። በውስጤ ተቀብሮ የሚከነክነኝ ነገር አለ። ነገር ግን እርግጠኛ ባልሆንኩበት ነገር ሰውን መጠርጠር ኃጢአት ነው ብዬ ስላሰብኩ መናገር አልፈለግኩም። በቀደም ተሾመ ሲመሰክር ልብ ብለህ ሰምተኸው ከሆነ ዩኒቨርሲቲ እያለሁ በአልማዝ ምክንያት ተጣልቼው ነበር። እሱ እያለ አልማዝን ከሱ በስተቀር ማንም ማግባት እንደማይችልና ይህ ሆኖ ቢያይ ግን እንደሚገላት ይዝት ነበር። አልማዝ ከሱ ጋር ከተደባደብኩ በኋላ ዳግም እንዳንጣላ በማለት ለእኔ ባትነግረኝም እኔ እያለሁ ሆነ ከዩኒቨርሲቲ ከተባረርኩ በኋላ ማለትም ከዶክተር አድማሱም ጋር ሆናም ከሱ ከተሾመ ውጪ ሌላ ብታገባ እንደሚገላት ይዝት እንደነበር ተናግሯል። ስለዚህ ምናልባት ገሏት ሊሆን ይችላል የሚል ጥርጣሬ አለኝ። ከዚህ በተጨማሪ በአልማዝ ዲያሪ ላይ እንደተጻፈው አልማዝ ወደ ክፍለ ሀገር መሄዷን ያረፈችበት ሆቴል ድረስ ሄዶ እንዲያገኛትና ሲያጫውታት እንዲያመሽ ተሾመን የላከችው ኤልሳ ነች። እሱም እዛ ከደረሰ በኋላ በመጀመሪያ አለሳልሶ ከቀረባት በኋላ ቀስ በቀስ የድሮውን ወድሻለሁ የሚል ንዝንዙን በመጀመሩ ጥላው ወደ አልቤርጎ መኝታ ክፍሏ ገብታለች። እሱ ግን የዛን ቀን አልማዝን በአጋጣሚ እንዳገኛት እንጂ ኤልሳ እንደላከችው አልተናገረም። በዚህ ላይ አስተናጋጁ በገንዘብ ተገዝቶ እንጂ እኔን በምንም ተአምር እዛ ሊያየኝ አይችልም። ስለዚህ ከዚህ ውሸት ጀርባ አንድ የተደበቀ ወንጀል አለ ብዬ ጠረጥራለሁ። ምናልባት የሚጠቅምህ ከሆነ ብዬ ነው አልኩት። ጠበቃዬ እንደ መሳቅ እያለ አቶ አማረ ሰውን መጠርጠር ኃጢአት ነው የተባለው የትኛው መጽሐፍ ውስጥ ነው? እንዲህ ከሆነማ እኛና ፖሊስ የማንጠረጥረው ሰው ስለሌለ ተጠራርገን ሲኦል መግባታችን ነው ማለት ነው። መጠርጠር ማለት መወንጀል ማለት አይደለም። ስለዚህ ጠቃሚ መስሎ ከታየህ እስካሁን ሳትነግረኝ መቆየትህ ትክክል አይደለም። ይሁን እንጂ አሁን የሰጠኸኝ መረጃ የሚጠቅም አይደለም። ምክንያቱም ፖሊስ ከዲያሪው ላይ ካገኘው መረጃ በመነሳት አንተ ከመታሰርህ በፊት መጀመሪያ በጥርጣሬ የያዘው እሱን ነበር። ነገር ግን ወንጀሉን መፈጸሙን የሚያሳይ ምንም መረጃ ስላላገኘን ይልቁንም ንጹህነቱን የሚያረጋግጥ መረጃ ሰጥቶ ለቆታል። ከዚያ በኋላ ግን ፖሊስ ጉዳዩን ሲከታተል የጥርጣሬው ሚዛን ወደ አንተ በማጋደሉ አንተን
ወደ መያዙ ተኬዷል። ነገር ግን እኔም በሆነ የተሾመን ንጹህነት አረጋግጧል የተባለው መረጃ ምን እንደሆነ ስለማላውቅና ማረጋገጥ ስላለብኝ ለማጣራት እሞክራለሁ ብሎ ትከሻዬን መታመት አድርጎኝ ተሰናብቶኝ ወጣ። እኔ በእርግጠኝነት ከዚህ ወንጀል ጀርባ ተሾመ ይኖርበታል ብዬ ገምታለሁ። ግን እንዴት፣ የትና መቼ ተብዬ ብትጠየቅ የምመልሰው አይኖረኝም። ይህንንም እምነቴን አፍኜ ቆይቼ ለጠበቃዬ ስነግረው ይደሰታል ብዬ ብገምትም እሱ ግን ይህንን ከቁብ አልቆጠረውም። ያ ማለት ደግሞ ክርክሩ ለይስሙላ ካልሆነ በስተቀር የሚፈይደው ነገር የለም ማለት ነው። ላደርገው የምችለው ነገር ስለሌለ ተስፋ ቆርጬ የእስር ቤት ህይወቴን ማጣጣሙን ተያያዝኩት። እስር ቤት ውስጥ ሁሌ አዳዲስ የፈጠራ ስራዎች የሆኑ አዳዲስ ቀልዶች ስለሚቀርቡ በተለይ ምሽቱ ይናፍቀኛል። በየዕለቱ የሚገባው አዳዲስ እስረኛ የየራሱን ተውኔት ይዞ ስለሚቀርብ ራሱን የቻለ የማይከፈልበት መዝናኛ ነው። አንዳንዱ ዘፈን ሲዘፍን የሚያወጣው ድምፅ ሲሰሙት ይህንን ድምፅ ይዞ ከሚሰርቅ ምን ነው ዘፍኖ ቢበላ ያሰኛል። አንዳንዱም ድራማ ሲሰራና የተዋጣለት አርቲስት ሆኖ ሲቀርብ አፍ ያስይዛል። በአጠቃላይ እዚህ የሌለ ነገር ማግኘት ሳያስቸግር አይቀርም። በተለይ አንድ ሐሚድ የሚባል እስረኛ ሰበርታ የሚለውን የሱዳን ዘፈን ሲጫወት መስማትን የማይናፍቅ እስረኛን ለማለት ይቸገራል። ሁሌም ይዘፍንልናል፣ ግን ሁሌም ደጋግመን ስንሰማው አዲስ ይሆንብናል። ምናልባት ሬዲዮ ስለምንሰማና ቴሌቪዥን ስለማናይ ዘፋኝ ማለት ምን እንደሆነ ጠፍቶብኝ ሳይሆን አይቀርም። አንድ ሰኞ ዕለት ከአቧችን አየለና አለሙ የሚፈቱበት ቀን ስለነበር በቤቱ ውስጥ ድብር ተሰፈነ። በየተራ የሚፈቱ ቢሆን ኖሮ እንዲህ ባልተጨነቅን ነበር። ከአቧችን የስንቱን እስረኛ የተለያየ አመል ችሎ እንደ መልካም አስተዳዳሪ እስር ቤቱን ሲያስተዳድር የነበረ ተጫዋች ተግባቢና አዝናኛችን በመሆኑ እሱን ማጣት ለሁላችንም ትልቅ ጉዳት ሲሆን የሁላችንም የመንፈስ አባት የሆነው አጸላያችን አብሮ መፈታት ደግሞ ለእስረኛው ትልቅ ድንጋጤና ሐዘን መፍጠሩ አልቀረም። በመፈታታቸው ደስ ቢለኝም እነሱ ከሄዱ በኋላ ግን እስር ቤቱ እንደ ድሮ ሊሆንልኝ አልቻለም። በተለይ አለሙ እንደሚፈታ በእርግጠኝነት ተናግሮ ሄዶ እንደተናገረውም ተፈታ። እንደሚፈታ እንኳን እሱ ልምድ ያለው እስረኛ ቀርቶ እኔም አውቄ ነበር። ምክንያቱም ወንጀለኛ ቢሆንም ማስረጃውን በልቶታልና። ይህ አስደናቂ ጓደኛዬ የተከሰሰው በፎርጅድ ብር ነበር። ትክክለኛ ብር መሀል ፎርጅድ ብራችን ላይ እየቀላቀለ እቃ ሲገዛና ሲዘረዝር ተይዞ ነበር የታሰረው። የሚገርመው በተያዘበት ዕለት ከእስር ቤት ወደ ምርመራ ክፍል ይጠራል። ፖሊሱ በኤግዚቢትነት የያዘበትን 1 ባለ 100 ብር ኖት ይዞ እውነተኛ ቃሉን እንዲሰጥ ይጠይቀዋል። አጅሬ ግን ልምድ ያለው በመሆኑ እውነቱን ሊያወጣለት ስላልቻለ ሊያስፈራራው በማሰብ በኤግዚቢትነት የተያዘውን ፎርጅድ ብር ጠረጴዛ ላይ አስቀምጦ መግረፊያ ሊያመጣ ይሄዳል። ከዚያ እንደተመለሰም ኮቱን እንዲያወልቅ ይነግረዋል። አጅሬ ኮቱን አውልቆ ጠረጴዛ ላይ በነበረው ብር ጣል ያደርገዋል። ከዛም መርማሪው ወደ ጓዳ አስገብቶ ለማስፈራራት ያህል 1-2 ጊዜ ሾጥ ሾጥ እያደረገ እውነቱን እንዲያወጣ ለማድረግ ቢሞክርም ሊሳካለት ባለመቻሉ በሉጣ በኋላ ዋጋህን ታገኛለህ፣ ብታምን ቶሎ ትፈታለህ፣ ወደ ቤትህ እንድትሄድ አደርግ ነበር ብሎ ያሰናብተዋል። አጅሬ ኮቱን ሲያነሳ ፎርጅድ ብሩንም በዘዴ አብሮ አንስቶ ይዞ ይወጣና ወደ እስር ቤት እየሄደ ሳለ ደብቆ የያዛትን ፎርጅድ ብር ጨባብጦ አፍ ውስጥ ይከታል። በምራቅ እንደራሰችም በዝግታ ላምጦ ይውጣታል። መርማሪው ትንሽ ቆየት ብሎ ብሩን እንዳላነሳና ትዝ ይለውና ጠረጴዛው ላይ የተው መስሎት ይፈልጋል፣ ግን ሊያገኘው አልቻለም። ፖሊስ ጣቢያውን በሙሉ በልዩ ልዩ ሁኔታ ቢፈተሽና
ቢያስፈትሽም ያጣዋል። ከዚህም ዓለሙ ውጪ ሌላ ሰው ስላልገባና ከሱ ውጪ ሌላ ሰው ሊወስደው የሚችል የለም በማለት በንዴት ወደ እስር ቤት ይሄዳል። እንደገባም እርግጠኛ እንደሆነ በሚያሳይ ሁኔታ የወሰደውን ኤግዚቢትነት እንዲያመጣ ይጠይቀዋል። አጅሬ ግን ዓይኔን ግንባር ያርገው አላየሁም ይላል። እስረኞቹና እስር ቤት በሙሉ ምንጥርጥር ተደርጎ ይፈተሻል። ነገር ግን ገንዘቡ የገባበት ሊታወቅ አልቻለም። መርማሪው እንደተናደደ እስረኛውን ወስዶ ደህና አድርጎ እየገረፈ ለማስፈራራት ቢሞክርም አጅሬ ፍንክች የሚል አልሆነም። በመጨረሻ መግረፉ ሲደክመው እስር ቤት ውስጥ ይወረውረዋል። በነጋታው ፍርድ ቤት መቅረብ ነበረበትና ይቀርባል። አጅሬው ልብሱን አውልቆ ጌታዬ በግል ቂም በቀል ከመንገድ ላይ ያለምንም ጥፋት ያስሮ ሲቀጠቅጠኝ አደረ፣ ይሄው ገላዬን ይመልከቱ ብሎ በግርፋት የቆሰለውን ሰውነቱን ማሳየት ይጀምራል። ዳኛው ባዩትና በሰሙት ነገር እጅግ ተናደው ምን ነው መርማሪ ፖሊስ፣ ፖለቲካ ውስጥ የሌለ ተራ እስረኛ እንዴት እንዲህ አድርገህ ትደበድባለህ? ለመሆኑ ለምንድን ነው የመታኸው? ብለው ይጠይቁታል። ጌታዬ ይህ ግለሰብ እጅግ በጣም አደገኛ ወንጀለኛና በተደጋጋሚ ተፈርዶበት ታስሮ የተፈታ ነው። በፎርጅድ ይዤው ነው እየመረመርኩት ሳለ ስለተናነቀኝ በቀላሉ ሊለቀኝ ስላልፈለገ ነው የመታሁት ይላል። ዳኛውም አለኝ የሚለውን ማስረጃ ይዞ እንዲመጣ ነገር ግን በተደጋጋሚ ወንጀል እየሰራ የታሰረ ስለሆነ ሳይፈታ ወህኒ ቤት ሆኖ ጉዳዩን እንዲከታተል ይወስናሉ። መርማሪው እንደተባለው በሳምንቱ ሊያቀርበው የሚችል መረጃ ስላልነበረው እስረኛውን ለ2 ወር ደብቆ አስቀመጠው። ከ2 ወር በኋላ ኃላፊዎች እየተዘዋወሩ እስር ቤቱን በጎበኙበት ወቅት ፍርድ ቤት ሳይቀርብ ይህንን ያህል ጊዜ መታሰሩን አስመልክቶ አቤቱታ በማሰማቱ አዛዦቹ በሰጡት ጥብቅ ትዕዛዝና በማስጠንቀቂያ ወደ ፍርድ ቤት ቀረበ። መርማሪው ግን ፍርድ ቤት የሚያቀርበው መረጃ አልነበረው። ዳኛው መርማሪውን መረጃ እንዲያቀርብለት ሲጠይቁ መረጃውንም ሰርቆታል ብሎ ሲናገር ፍርድ ቤቱ ውስጥ የነበረው ሰው ሁሉ በሳቅ ፈነዳ። ዳኛው በመገረም መረጃውንም ሰረቀ ነው የምትለው? የሚገርም ነገር ነው። ለመሆኑ እንዴት መረጃውን ሊያገኘው ቻለ? ነው ወይስ አደራ እንዲያስቀምጥልህ ሰጥተው ነበር? በማለት ቤቱን በሳቅ ላይ ሳቅ ደረቡበት። መርማሪው ደንግጦ ከመቆም ውጪ ይህ ነው የሚባል የረባ የመከራከሪያ ነጥብ ሊያቀርብ ባለመቻሉ ዳኛው እስረኛውን በነጻ አሰናበቱት። አይቻልም፣ የምትገርም ዓለም አልኩኝ። በአብዛኛው ለአጭበርባሪ እንጂ ለንጹሐን ስታዳላ አትታይም። ግን በአንድ በኩል ደግሞ እሱ ንጹሕ ሰው ነው ብዬ ራሴን አሳመንኩ። ሲጸልይና ሲያጸልየን ከልቡ መሬት ላይ ተደፍቶ ነው። አምላኩን እንዲያስፈታው ሲለምን ከልቡ አምኖና እንደሚያስፈታው ሳይጠራጠር ነው። እንደኔ በከፋው ቁጥር አምላኩን አያማርርም ወይም መኖሩን አይጠራጠርም። አንዴ ትዝ ይለኛል፣ ጸሎት ሲጸልይ አየሁና ገርሞኝ ስማ እንጂ አለሙ፣ እንደዚህ እየሰረክና ወንጀል እየሰራህ እንዲህ ተመስጠህ ከልብህ ጌታህን የምትለምነው ይሰማኛል ብለህ ነው? ባይሆን እንኳ ሌብነትህን እርግፍ አድርገህ ትተህ ቢሆን ኖሮ ሊሰማህ ይችል ይሆናል አልኩት። እሱም በእኔ እንደመገረም እያለ አይ አማረ፣ ለካ የዋህ ነህ። ምን መሰለህ፣ ጌታ ኃጢአተኛ መሆናችንን ያውቃል። ግን ከልብ አምነንና አዝነን ከለመንነው ይቅርታ ያደርግልናል። እኔ ብዙ ጊዜ እየሰራሁና እየሰረኩ ተይዣለሁ። ግን ሁልጊዜ የምፈታበትን መንገድ እሱ ያመቻችልኛል። ጌታ መሐሪ ነው። እንኳን እኛ ቀርቶ ሌላውም ከዚህ በላይ ከባድ ወንጀል የሰሩትን ፈጣሪ በዚህ ልክ አልጨከነባቸውም። ስለዚህ ተስፋ አትቁረጥ አለኝ። የእነዚህ እስረኞች መፈታት ባይገርመኝም ወንጀለኛው ሲፈታና ንጹሕ ሰው እስረኛ ሆኖ ሲቀር ማየቴ ግን አሳዘነኝ። የእውነት እንዲህ መሸፈንና የጌታም ኢፍትሐዊ መሆን አስደነቀኝ። ይህንን ሳስብ አንድ ሁሌ የሚደንቀኝ ነገር ትዝ አለኝ።
እኛ ኢትዮጵያውያንና ሌሎች በድህነት የሚማቅቁ ሀገራት ህዝቦች በሀብት ብዛት ከሚንደላቀቁ ሀገራት ህዝቦች እጅግ በተለየ መልኩ ሃይማኖታችንን እናጠብቃለን። ሁሌ በችግር ውስጥ ሆነንም ቢሆን ተመስገን አምላኬ ሳንል አንተኛ። ነገር ግን በበለጸጉ ሀገራት የሚኖር ህዝቦች ሃይማኖት የላቸውም ባይባልም እንዲህ እንደኛ ጥብቅ አድርገው ለሃይማኖታቸው ሳይጨነቁ በተቃራኒው ሀብትን በሀብት ላይ ደስታን በደስታ ላይ እየጨመረላቸው ተንደላቀው ይኖራሉ። ክፍል 19 ይቀጥላል።